በከባድ ሐዘንና እንባ የተነገረው የካሜኒ ሞት የኢራን ጠቅላይ መሪ የእስራኤልና የአሜሪካ ቀዳሚ ኢላማ በመሆናቸው መኖሪያቸው ቀድሞው ጥቃት ከተፈጸመባቸው ስፍራዎች የመጀመሪያው ነበር። የኢራን ባለስልጣናት ጥቃቱ በተፈጸመ ጊዜ ካሜኒ በስፍራው አለመኖራቸውን በመግለጽ ምንም እንዳልሆኑ አስተባብለው ነበር። ነገር ግን ምሽት ላይ የእስራኤሉ ጠቅላይ ሚኒስትር ከዚያም ፕሬዝዳንት ትራምፕ የካሜኒ ሞት ተናገሩ። የኢራን መንግስት በዝምታ ከቆየ በኋላ ከእኩለ ሌሊት በኋላ በብሔራዊ ቴሌቪዥን የጠቅላይ መሪውን ሞት ይፋ አደረገ። ዜና አቅራቢው በከፍተኛ ሐዘን ውስጥ እያነባ መርዶውን ለኢራናውያንና ለዓለም አሳወቀ። 86 ዓመቱ አያቶላ አሊ ካሜኒ ለረጅም ጊዜ በስልጣን ከቆዩ መሪዎች አንዱ ነበሩ። ለአራት አስርት ዓመታት ኢራንን በአምባገነን አስተዳደራቸው ስር ዘልቃለች። በእስራኤልና አሜሪካ የአየር ጥቃት የተገደሉት አሊ ካሜኒ የኢራን ሉዓላዊ መሪ ማን ነበር? በትናንትናው ዕለት በ86 ዓመታቸው በተፈጸመባቸው ጥቃት ተገድለዋል። እንደ አውሮፓውያን ሐምሌ 17 ቀን 1939 በማሻሃድ ከተማ ከሺያ ሃይማኖት ምሁራን ቤተሰብ የተወለዱት ካሜኒ በለጋ ዕድሜያቸው አያቶላ ሩሆላ ኮሜኒ ጋር የቀረበ ግንኙነት በመመስረት የአሜሪካን ይደግፍ የነበረው በሻህ መሐመድ ሬዛ ፓህሊቭ አገዛዝ ላይ የሃይማኖታዊ ተቃውሞን ተቀላቅለው በዚህ እንቅስቃሴያቸውን በተደጋጋሚ ለእስራት፣ ለስደት ተዳርገዋል። ለአውሮፓውያን አቆጣጠር 1978 እስከ 1979 በነበረው የእስላማዊ አብዮት ወቅት በአዲሱ የፖለቲካ ስርዓት ውስጥ ቁልፍ ሰው ሆነው ብቅ አሉ። የቴሄራን የአርብ ሶላት መሪ፣ ፓርላማ አባል፣ የከፍተኛ መከላከያ ምክር ቤት አባል እና የእስላማዊ ሪፐብሊክ ፓርቲ መስራች በመሆን አገልግለዋል። እንደ አውሮፓውያን አቆጣጠር በ1981 በተካሄደው የኢራን ኢራቅ ጦርነት ሶስተኛውን የኢራን ፕሬዝዳንት ሆነው ተመረጡ። ይህንንም ስልጣን እስከ 1989 ድረስ ይዘውት ቆይተዋል። እንደ አውሮፓውያን አቆጣጠር ሰኔ 4 ቀን 1989 ኮሜኒ ከዚህ ዓለም በሞት መለየታቸውን ተከትሎ የባለሙያዎች ጉባኤ እሳቸውን የእስላማዊ አብዮት ከፍተኛ መሪ አድርጎ በመሾም የኢራን ፖለቲካ፣ ወታደራዊና ሃይማኖታዊ ተቋም የበላይ መሪ አደረጋቸው። ብዙ ቋንቋዎችን የሚናገሩት ደራሲ፣ ተርጓሚ የሆኑት ካሜኒ ከ3 አስርት ዓመታት በላይ የኢራንን ስርዓት ማዕከላዊ ሰው ሆነው የቆዩ ሲሆን ጥብቅ ዲሲፕሊንና ራስ የመግዛት ተምሳሌ ተደርገው ይታዩ ነበር። ባለትዳርና የ6 ልጆች አባት ለነበሩት ካሜኒ በግድያቸው የተናወጠችው ሀገራቸው የበቀል ቃል እየገባች ትገኛለች። የኢራን አብዮታዊ ዘብ ከፍተኛ ጥቃት እንደሚሰነዝር ያስታወቀ ሲሆን መንግስትም የ40 ቀናት የብሔራዊ ሐዘን አውጇል። በአሜሪካና እስራኤል ጥምር ጥቃት የተገደሉት ጠቅላይ መሪው አውሮፓውያን 1989 ወዲህ ኢራንን አስተዳድሩ። የ1979ን የኢራን አብዮት ተከትሎ ሁለተኛው የኢራን መሪ ናቸው። በዛሬው ዕለት በመካከለኛው እስራኤል ቤተ ሼሜሽ ኢራን የሚሳኤል ድብደባ አድርጋለች። ኢራን የእስራኤልን የአየር ኃይል አዛዥ የሆነውን ቶመር ባር መግደሏ ተገለጸ። የሆርሙዝ ስትሪት በቀጣዮቹ ጥቃቶች ምክንያት ሊስተጓጎል እንደሚችል የሚገልጹ ሪፖርቶች እየወጡ ይገኛሉ። ከዓለም የነዳጅ አቅርቦት ውስጥ ወደ 20% የሚሆነው በሆርሙዝ ስትሪት በኩል ነው ወደ ሌሎች ሀገራት የሚሸጋገረው። እንዲሁም ጦርነቱ አስከፊነቱ እየቀጠለ ከመጣ ከሆርሙዝ መንገዶች በተለየ ምንም አይነት ሌላ ወደ ሌሎች ሀገራት የማለፊያ አማራጮች የሉም። አስከትሎም ይህ የሆርሙዝ የዘይትና የነዳጅ ማጓጓዣ መንገድ ከተዘጋና ከተስተጓጎለ ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያ የነዳጅ ቀውስ ይገጥማቸዋል። ምክንያቱም ከ70% እስከ 80% የሚሆነው የነዳጅ ዘይት በዚህ መንገድ ነው የሚያልፈው። ሳውዲ አረቢያና የተባበሩት አረብ ኤሚሬት የኤክስፖርት መንገዶቻቸውን ያጣሉ። የማዘዋወር አቅማቸውን በጣም በከፍተኛ ሁኔታ ቀውስ ይገጥማቸዋል። የነዳጅ ዋጋ በበርሜል ከ$100 በላይ ሊጨምር ይችላል። እናም ሲበዛ ደግሞ ወደ $150 ሊሄድ ይችላል። ጦርነቱ ከቀጠለ እስከ ሰኞ ዕለት የአክሲዮን ገበያ በከፍተኛ ሁኔታ ይናጋል ተብሏል።